በቅርቡ በኔትፍሊክስ የተለቀቀው ፊልም አዶለሰንስ አነጋጋሪ ሆኗል። ይህ ፊልም ላይ ያለው የ13 ዓመት ታዳጊ አብራው የምትማረን ሴትን ለምን ይገድላል የሚልም ጥያቄ አጭሯል። ለዚህ ጥያቄም ከተሰበሰቡ መልሶች አንዱ ወንዶች የትስስር የሚፈጥሩበት የበይነ መረብ ቡድን የሆነው ማኖስፈር ወንዶች መዋቅራዊ ኃይል አጥተዋል ብሎ ከማመን ጀምሮ አክራሪ ጾተኛ የሆኑ አመለካከቶች በእነዚህ የበይነ መረብ ቡድኖችም ይንሸራሸራሉ። ከነዚህ ድረገጾች የበይነ መረብ አምዶች መርዛማ ወንድነት የሚያበረታቱና የሴቶችን የእኩልነትን ጥያቄ የሚያጠለሹ መረጃዎችም ይጋራሉ። ጸረ ፌሚኒዝም የሆኑ አመለካከቶችም ይስተላለፋሉ። ይህ አካሄድ ከበይነ መረብ ወደ ጋዱ ዓለም ተሻግሮ በርካቶችን እየደረሰም ይገኛል። የማህበራዊ ሚዲያ አልጎሪዝሞች ይህን አክራሪ ይዘት ወደ ተጠቃሚዎችም እየገፉት ይገኛሉ። ማኖስፈር ከዚህ ቀደም ከነበረው የተደራሽነትም ከፍ እያለ መጥቷል። እንደ አንድሪው ቴት ያሉ ጾታዊ ተጽዕኖ ፈጣሪዎችም በማኖስፈር መስፋፋት ጀርባም ይገኛሉ። አዶለሰንስ የተባለው ፊልም ጸሐፊ ጆን ትሮንም ይህ በማኖስፈር ድረገጾች የሚዘዋወሩ መረጃዎችንም ተከታትሏል። መረጃው ሰዎችን የሚስብ እንደሆነ ማወቅ ችያለሁ። ጉዳዩ አንድሪው ቴት ብቻም ሳይሆን ዓለም አቀፍ ቅርጽም እየያዘ ነው ይላል ጸሐፊው። ተንታኞች እንደሚሉትም በማህበረሰብ ውስጥ የተፈጠረውን ቀውስና የመጣኔ ሀብት ውድቀትን በመጠቀም ወጣቶችን በተጽዕኖ ፈጣሪዎች ኢላማ እየተደረጉ ይገኛሉ ሲልም ተደምጧል። በ1970ዎቹ የፌሚኒዝም ንቅናቄ እኩልነትና መድሎን በመቅረፍ ላይ ያተኮረም ነበር። በወቅቱ የፌሚኒስት ወንዶች ንቅናቄ መሪ በመሆን የታወቀው አሜሪካዊው የመብት ተሟጋች ዋረን ፎረን ነው። የጾታ ሚና እንዲሁም አባታዊ ስርዓት ወንዶችንም የሚጎዳ ነው በሚል ለወንዶች መብት በመቆምና የፌሚኒስት ንቅናቄን በመደገፍም ይታወቃል። ሆኖም ግን በወንዶችና ሴቶች ላይ የሚደርሱ ጥቃትን በመቃወም የሴቶች መብት ተሟጋቾች ድምጻቸውን ሲያስተጋቡ ሁለቱ ንቅናቄዎች መካከል ክፍተት እንደተፈጠረም ፕሮፌሰር ዶቢ ጊንግ ተናግረዋል። ፕሮፌሰር ዶቢ ማኖስፈር ላይ ጥናት ማድረጋለች። ዋረን ፎረን የፌሚኒስቶች ጥያቄ እኩልነትም ሳይሆን ሀያልነት ነው ማለቱ በርካታ ወንድ ተከታዮች እንዲያገኝ አስችሎታል። ሜንስ ሊበሬሽን ሙቭመንት ሲል የጀመረው ንቅናቄ የፌሚኒዝም በተቃራኒ የቆመ ሆኖም ተገኝቷል። በ1990ዎቹ የጻፈችው መጽሐፍ ወንዶች ተጨንቀዋል፣ የቤት ውስጥ ጥቃት በሴቶችና በወንዶች ላይም ይደርሳል፣ የወንዶችና የሴቶች እኩልነት ተከፋይነትም ያልተረጋገጠው በሴቶች ምክንያት ነው የሚሉ ይዘቶችም አሏቸው። እነዚህ ይዘቶች ናቸው በበይነ መረብ ላይም በማኖስፈር መነሻ የሆኑት። በ1990ዎቹ ኢንተርኔት እየተስፋፋ ሲሄድም የወንዶች መብት ተሟጋቾች የበይነ መረብ ገጾችን በመክፈትም መገናኘት ጀምረዋል። መጀመሪያ ላይ የነዚህ የበይነ መረብ ቡድኖች ብዛም መርዛማ አልነበሩም። የፍቅር ጓደኛ ፍለጋ ማግኘት ያልቻለች ተመሳሳይ ጾታ አፍቃሪ ሴት የበይነ መረብ ቡድኑ ፈጠራ ነበር። ያለ ፍቃዳቸው ከፍቅር ግንኙነታቸው ውጪ የሆኑ ሰዎች የሚነጋገሩበትም ነበር። ገጹ እንደ አውሮፓውያን አቆጣጠር በ2018 የከፈተችው ተማሪ ለቢቢሲ እንዳለች ገጹ በሁሉም ሰዎች ክፍት ነበር። ሆኖም ግን ብዙዎች ሳይቆይም በገጹ ጾተኛ ምልከታዎች ይሰነዘሩ ጀመር። የፍቅር ጓደኛን ከማጣት ጋር በተያያዘ ያለውን ፈተና ለመወያየት የተከፈተው ገጽን በመጠቀም ወንዶች ሴቶችን በመውቀስ በማጠልሸት ተጠቀሙበት። ወንዶች ሴቶችን ለመማረክ መጠቀም ያለባቸውን መንገድ መነጋገር ጀመሩ። ራሳቸውን አልፋ በማለት ወንድነታቸውን እንደ ኃይል መቁጠርም ቀጠሉ። ዶክተር ሊሳ ሱጊራ በይነ መረብ ወንጀል ባለሙያ ናት። በማኖስፈር ታሪክ ላይ መጽሐፍ አሳትማለች። እነዚህ ድረገጾች በጊዜ ሂደት ጾተኛ መሆናቸውንም ተናግራለች። መጀመሪያ ላይ ሴቶች ማግኘት መንገዶችን ይወያዩ ነበር። ይህ ደግሞ ሴቶች በራሳቸው ላይ የመወሰን መብታቸውን የሚነግፍ ነበር። ሴቶች እምቢ በማለት መብታቸውን ይነጠቃሉ ትላለች ባለሙያዋ። የፌስቡክ፣ ዩቲዩብ፣ ራዲዮና ሌሎች ማህበራዊ ሚዲያዎች ላይ መረጃ መለዋወጥ ማኖስፈር እየተስፋፋ ስር እየሰደደ መጥቷል። ወንዶች ፍቅረኛ የማግኘት እድላቸው ጠባብ እንደሆነ በእነዚህ ገጻዎች ላይ ይናገራሉ። አዶለሰንስ ፊልም የሚያሳየው ይህንኑ ነው። 80% ሴቶች 20% ወንዶች እንደሚማርኳቸው በእነዚህ ገጾች ላይ ይስተጋባል። ይህም 80-20 ሩል ህግ በሚልም ይታወቃል። ይህ አስተሳሰብ መነሻውን ያደረገው በተዛባ ምልከታና ዳሰሳ ላይ ነው። ፕሮፌሰር ደርቢ እንደምትለው እነዚህ ገጾች ጸረ ፌሚኒዝም በማድረግ አደገኛ አካሄድም ጀምረዋል ትላለች። ሴቶች ማለፍ የማይችሉት ድንበር አለ የሚል የተዛባ ምልከታን ያስተጋባሉ ስትልም ታስረዳለች።
እንደ አውሮፓውያን አቆጣጠር በ2014 የማኖስፈር ገጾች ሴቶች ላይ የጥላቻና ማስፈራሪያ ዘመቻም ከፍተዋል። ጌም መጫወቻና ሌሎች የበይነ መረብ ገጾች ላይም የነበረው ዛቻ ወደ ገሃዱ ዓለም ተሸጋግሮ ሴቶች ላይ አካላዊ ጥቃት ማድረስም ጀምሯል። በካሊፎርኒያ የ22 ዓመት ወጣት ሴቶችም አልፈልግህም ብለውኛል በሚል ሴቶችን ለመቅጣት ሲል 6 ሰዎችን ገድሎ 14 ሰዎችን ማክሱላል። የበይነ መረብ ገጾች እያደረሱ ያሉት ጉዳትም በገሃዱ የታየበት ትልቅ ክስተትም ነበር። ዶክተር ሊሳ እንደምትለው እነዚህ ጥቃቶች የበይነ መረብ ገጾች የበለጠ የተጠናከሩ እንዲሄዱ አድርጓል። ሴቶች ሲገደሉ በእነዚህ ገጾች ደስታቸው ይገልጻሉ ትላለች ዶክተር ሊሳ። ጾተኛው አንድሪው ቴት በእነዚህ ገጾች የሚዘዋወሩ መረጃዎች በአጭሩ ቀንጭቦ በማጋራት ተቀባይነታቸው እንዲጨምርም አድርጓል። ግለሰቡ በዩናይትድ ኪንግደም በወሲባዊ ጥቃትም ተከሰዋል። በማኖስፈር ላይ የሚዘዋወሩ መልእክቶች ከአካል ብቃት እንቅስቃሴና የግል ጤና አጠባበቅ ጋር በማስተሳሰር ለመግፋትም ይሞከራል። ውስብስብ ለሆኑ ጉዳዮች ቀላሉ መፍትሄ በማቅረብ ምርቶች የሚሸጡባቸው ገጾችም ናቸው። ዶክተር ሊሳ እንደምትለው ተጽዕኖ ፈጣሪዎችም እነዚህን መርዛማ ምልከታዎችን በበርካቶች ጋር የሚደርሱት በዚህ መንገድ ነው። ማኖስፈር ጾተኛና ሴት ጠል ብቻም አይደለም፣ ራስን ማሻሻያና ራስን መገንቢያ መንገድ ሆኖ የሚቀርበው ስትል ታስረዳለች። ማህበራዊ ትስስር ስለሌላቸው ወንዶች እንደ መገናኛ ሆኖ በማገልገል ወንድ መምሰል ያለበት ይህን ነው የሚል አደገኛ መልእክትም ያስተላልፋል። ስለ ብቸኝነት፣ ስለ ድባቴ፣ ስለ ጭንቀት የሚያወሩበት ቦታ ያጡ ወንዶችም ወደዚህ ቡድኖች እንዲቀላቀሉም ይገፋፋሉ። አዶለሰንስ ፊልም የጻፊው ጃክ ቶረን ለቢቢሲ እንደገለጸው የፊልሙ ማጠንጠኛ ወንድነትን ማዕከል አድርገው መረጃ የሚገፉ ተጽዕኖ ፈጣሪዎች ናቸው። በተለይም ታዳጊ ወንዶች የዚህ መረብ ኢላማ ናቸው። የፊልሙ ዋና ገጸ ባህሪ እንደ ምሳሌ በመጥቀስም ጻፊው ፊልሙን እንዲህ ይገልጸዋል። ወላጆቹ አልተረዱትም፣ የትምህርት ስርዓቱ አልደፈረውም፣ የሚከታተለው መረጃ የትምህርት ስርዓቱ አላወቀለትም። ቤተሰብ እንደ ማንኛውም ቤተሰብ ነው። ህይወቱ ከአብዛኞቻችን የእውነት የተለየ አይደለም። ነገሩ የበለጠ አሳሳቢ የሚያደርገው ይህ ነው። ማንኛውም ላይ ሊከሰት የሚችል መሆኑ በእጅግ ያሰጋል ይላል።